መቅደስ ስለቷ ሰመረ። እሷም እንደሱ ማፍቀሩን ባታውቅም በደስታ ሰከረች። ይህን የሰሙት መምህር ያሬድ ወይንሸትና ዮናስ እንዴት እንደተናደዱ የሚይዙት የሚጨብጡት አጡ። የጅማ ዩኒቨርሲቲ እሁድም ስለሆነ ገና በጠዋቱ ድምቅምቅ ብሏል። የመቅደስና የጌዲዮን ደግሞ የመገናኘት ደስታ እነ ብርሃኔን በአንድ አድርጓቸዋል ብሎ ነበር። እንግዲህ የልብ ትርታ ክፍል 10 እዚህ ላይ ነበር ያበቃው። ሰላም እንዴት አላችሁ ውድ ቤተሰቦቼ? የፈጣሪ ሰላም ብዝት ርብርብ ይበልላችሁ። እንዲሁም ሙስሊም እህት ወንድሞቼ እንዴት አላችሁ? እንዴት ቆያችሁ? ለአላህ ሰላም ከእናንተ ይሁን እያልኩኝ ዛሬ ደግሞ እንደተለመደው የልብ ትርታ ክፍል 11 የምንቀጥል ይሆናል። ከቪዲዮ ትርታ እያልኩኝ በአክብሮ ጋብዝ። መልካም ቆይታ። ነገሩ አስገራሚም አስደንጋጭም ነው። የትላንትና ምሽት ዛሬ ቀን ልዩ አድርጎታል። መቅደስም ሌላ ሰው ሆናለች። ገና ከእንቅልፏ ስትነጋ ፊቷ በሐሴት ያበራል። ጓደኞቿ ጨራርሰው ወደ ክላስ ሲሄዱ እሷ ረጋ ብላ ሳምንታት የረሳችውን መዋሏን አንስታ ትቀፋፋ ጀመር። ሲላት እየዘለለች ሲላት ብቻዋን እየሳቀች ደስታዋ ልካቶ ነበር። ልክ ከዶሮ ስትወጣ ጌዲዮንን አገኘችው። ድጋሚ እንደ አዲስ ተፈራሩ። እሱ ውስጥ ካለ እሷን እንደ በፊቱ መርበትበት ሰላም አደርክ ብላ ጠየቀችው። እሱም ፈጣሪ ይመስገን ብሏት ወሬ ሳይጨርሱ መንገዱን ቀጠለ። እሷም ይህን ቃሉን ስለነበር የናፈቀችው ደስታዋን ጨምሮ እየዘለለች ወደ ክፍል ሄደች። በመምጣቱ ደስ ያላቸው አስተማሪው መምህር ያሬድ ነበር። ትንሽ ደቂቃዎች ሆኗታል ትምህርት ከጀመሩ። መቅደስ ምንም ሳትል ቀጥታ ገባች። በመምጣቱ የተበሳጩ ደግሞ ቢችሉ መምህር ያሬድም እልህ ስለነበረበት እስካሁን የት ነበርሽ ብሎ ተቆጣት። በዚህ ሰዓት ታዲያ መቅደስ ራሷን እርሷም የምትለው ሲጠፋት ጌዲዮን ጋር ነበር ብላ አስባ ገና ጌዲዮን የሚለው ቃል ከአፏ ሳይወጣ ያሬድ ጌዲዮን ታዲያ ምን ይጠበስ? የሚያዋጣሽ ትምህርቱ ነው፣ ያ በሽተኛ ነው ብሎ ጮኸባት። በአንዴ ደስታዋን ከፊቷ ጠፋው። መቅደስም በእርጋታ ይቅርታ መናገር ካለብህ እኔም ተናገረኝ፣ በተረፈ ጌዲዮንን እንድትናገረው አልፈቅድልህም ብላ መሬቱን እየደበደበች ሄዳ ወንበሯ ላይ ቁጭ አለች። ነገረቻቸው ግን አላመኑም። ከዛም ፈጠን ብላ ፎቶውን ዮናስ ጌዲዮንን ማስፈራራት ፈልጎ ስለነበረ ከጓደኞቹ ጋር መንገድ ላይ ቆሞ ጠበቀው። እነርሱም ተከትለዋል። አጠገባቸውም ሲደርስ ና ብሎ ጌዲዮንን ጠራው። ቀጥታ እንዳየችው በራ ዘላ ተቀምጣለች። እኔን ነው አላቸው በተኮሳተረ ድምፅ። አዎ አንተን ነው ና ጌዲዮን ያለምንም ፍራቻ አጠገባቸው ሄዶ ምን ፈልጋችሁ አላቸው። ዮናስም ከት ብሎ ስቆ ወገኛ ከአንተ አይነት በሽተኛ ደግሞ ምን ይፈለጋል ሲለው ጌዲዮን ቆጣ ብሎ ታዲያ ለምን አስቆማችሁኝ አለ። ዮናስም ላስጠነቅቅህ ነው ስም በደንብ አለው። ጓደኛ ልክ እንደነሱ ነው። ከመቅደስ ስር እልሃለሁ ብትል እደፋሃለሁ
ታውቃለህ፣ እደፋሃለሁ። ሌሎቹ ፎቶ ጌዲዮንን በፌስቡክ ይለጥፏቸዋል። ጌዲዮንም በፊት መልክ እያየው ወይ ታዲያ ብትንቀኝም ከኔ ትልቅ ነገር ፈልገሃል አለው። ላያቸው እውነት ያጓጓሉ። እናም አንድ ነገር ልንገርህ፣ ጀግና ፊት ለፊት ተዋግቶ ያደርጋል እንጂ እኔም አንድ ነገር ልንገርህ፣ ጀግና ፊት ለፊት ተዋግቶ ድል ያደርጋል እንጂ እናንተ ኋላ ኋላ ብሎ አይደለም። እሺ መቅደስን የግል ማድረግ አለብህ። በፍቅር ነው የምትፈልጋቸውን ነገሮች ማወቅ አለው ጌዲዮን። እርሱ በስስት እያያት ዝም አላት። ቀጠለች፣ አሊያ ግን በዚህ መልኩ የግል ብታረጋት መሰረት የለውም አለው በድፍረት። ቦርሳውን ይዞ ወደ ማደሪያው ሄደ። ጌዲዮን እንዲህ ቁስቅል ያለው አንድ ቀን እውነታውን ያወቀች ቀን የውሸት ማንነቱ ገደል ይዞ ይገባል። እንደሚገባ አትጠራጠር አለው። ይህኔ ዮናስ ደግሞ ፈላ። አንተ ደነዝ፣ እንድትመክረኝ ሳይሆን እንድትጠነቀቅ ያስቆምኩ። አሻፈረኝ ካልክ ግን በነፍስ ትረድ ሲለው ጌዲዮን ከበፊቱ በላይ በመኮሳተር አንተ የፍቅር ክፍል አስገባሃል፣ መኖር ካለብን በፍቅር ነው። መቆጣጠር ሲያቅተው የመጣው ሊመጣ የማንም ልትሆን ፍቅር ማለት ደግሞ ስለ ሌላ መኖር ነው። አየህ፣ በዚች ምድር ላይ በሁለት ነገሮች ነው የምኖረው። አንድ ለእናቴ፣ ዛሬ ደግሞ ለሁለተኛ እናቴ ለፍቅሬ በማለት ጌዲዮን መለሰ። በዚህ ሁለት ነገሮች ለመጣብኝ ከነ ነፍሱ በላይ ካለ በዚህ በሁለት ነገር ከመጣብኝ ከነፍስ በላይም ካለ አሳልፍ ይሰጣል፣ ለመስጠት ዝግጁ ነኝ አለ። ዙሪያ ጥምጥም ከምትሄድ ፊት ለፊት ደግሞ አትርሳ። እንግዲህ የማታውቃቸው የአንተ ድብቅ እንዳሉ እንዳትረሳ አለው። ከኔ በላይ አንተ ፍራ እሺ ብሎት እየተውረገረገ መንገዱን ቀጠለ። ይህኔ ዮናስ በጓደኞቹ አፈር። የልብ ትርታ እዚህ ላይ ያደርጋል። ውድ ቤተሰቦች እንግዲህ እንደተለመደው ድጋፋችሁ አይለኝ እያልኩኝ ተሰናበትኳችሁ። ሰላማችሁ ብዙ ይበልልኝ። ዮናስም በጓደኞቹ ፊት አፈረ። እነሱም እሱን ለማባበል ይህ በሽተኛ ይፍራ፣ ቆይ እንሰራለታለን፣ ይህ ገገማ እያሉ የስድብ ናዳ አወረዱበት። አሁን ጌዲዮን አንድ ነገር ገባው። መቅደስ እና ዮናስ የፍቅር ግንኙነት እንደሌላቸው። የባለፈው ውሳኔው ትክክል እንዳልነበር ተረዳ። ግን አሁንም መቅደስ እሱን እንደምታፈቅረው ማወቅ ቢፈልግ ግልጽ አልሆነለትም። መቅደስና ጓደኞቿ ከመግቢያው ክፍል እየወጡ ሳለ ጌዲዮን ደግሞ ገና ሊበላ እየገባ ፊት ለፊት ተገናኙ። መቼት ጅብ በቀደደው ውሻ ይገባል አይደል? ውሻ በቀደደው ጅብ ይሾልካል የሚባለው ብቻ የሆነ ሆኖ እንደተገናኙ ብርሃን ሃይ ጌዲ ሰላም ነው አለችው። ከዛ መቅደስም በከፈተችው መንገድ ሁሉም ሰላም አሉት። የሚሄዱበት እያዩ የሚያወሩ ሲያጡ የት እየሄድክ ነው ብለው ጠየቁት። እሱም ምሳ ልበላ አላቸው። እሺ መልካም ምሳ ብለውት ከመለያየታቸው ጌዲዮንን አዝሮ ጣለው። መቅደስ እየሮጠች ወደ እሱ መጣች።
በጣም እየተወራጨ ነበር። እንደምንም ብላ አረጋጋችው። ከግማሽ ሰዓት በኋላ እግሮቹ ላይ አስተኝታ በአፍና በአፍንጫው የደፈቀውን አረፋ በገዛ ልብሷ እየጠራረገችለት ነቃ። ገና ከመንቃቱ አናግሯት የማያውቀውን ነገሮች ከእግሮቿ ላይ ሳይነሳ መቅደስ አላት። እሷም እራሷን እየደባበሰች ወይዬ ጌዲ አለችው። የእውነት ፈትነሽኝ ታውቂያለሽ? ከዚህ በፊት ወድቄ ስነቃ ዓለሜ ጨለማ፣ ህይወት ተቁራብኝ፣ ተስፋዬ ተሟጦ ነበር። አሁን ግን እንዲህ ስላት ታይቶ የማይታወቅ ምንም እንኳ በፈገግታ ፊት ላይ ባይነበብም ነበር። አሁን ግን ምን አለችው? መልሱን ለመስማት ጓጉቶ በአንቺ የተነሳ ጭራሽ መውደቄን ወደድኩት። ምን ብዬ እንደማመሰግንሽ አላቅም። ለውለታሽ የሚመጥን ቃል የለኝም። እውነት ግን እግዚአብሔር አንቺን ሲፈጥር ብዙ ጥበብን አፍስሶብሻል አላት። መቅዲ ይህንን የተስፋ ቃል በመስማቷ ቀኑን ሙሉ በደስታ ጮቤ ስትረግጥ ዋለች። ክፍል 12 ይቀጥላል። ውድ ቤተሰቦቼ እንደተለመደው ሼር፣ ላይክ፣ ኮመንት እያደረጋችሁ እንድታበረታቱኝ በአክብሮት ጋበዝኩኝ። አብራችሁ ስለነበራችሁ እያመሰገንኩኝ ተሰናበትኳችሁ። መልካም ጊዜ